ጭራሽ መስረቅ ሳይንስ ነው ሙርት ይዝብኛል። እሺ ጆሮ ተረጋጋና እናውራ። እኔ ከኔ በቃ ተረጋግቻ አላወራም። ወርቁን ታመጣለህ ወይስ አታመጣም? ምርኩዝ አብረን እንዳልበላን ሸመጠጥከኝ አይደል? ተረን ያልነገርኳችሁ። እሺ ጆሮ ልቀቀኝና እናውራ። እንዳትለቀው ጆሮ። እሺ ወርቁ የት ነው ያለው? እንትን እኮ ነው ማለቴ። ተናገራ ምን ይዘጋል? እንዳትለቀው እያልኩ እንዴት ተለቀዋለህ? በቃ ፍትት ዝበላት እንዲህ በጥፊ ብዬ ትሉ ዲም ጉላል። አንተ ራስህ አብረህ አይደል እንዴ ሙርት ትይዝ የነበረው? በቃ ይቅርታሽ። አታ ጭንቅላትን ከሲሚንቶ ነው እንዲሰሩት ይራውን ከዚህ የሶፋ ገ ወይኔ ጆሮ የሚያመልጥ ይመስሉታል። አገኘዋለሁ። እሺ እስኪ ሳበርግ አታ ሂሩን እዛ ባካንት ይዱካ ራስ በእናትህ ና እንሂድ በእናትህ አገኛለሁ። እሺ እንዴት አደርሽ ሉሊት? እየቀለድሽብኝ ነው እንዴ? በሰላምታ ይቀለዳል እንዴ? ገና እየመጣሽ ነው አይደል? አዎ ሰዓቱ እኮ ገና ነው። እንደውም ማንም ይቀድመኛል ብዬ አላሰብኩም ነበር። ሁሉም ሰው እንዳንቺ እንቅልፋም ነው የሚመስልሽ? አረ እንቅልፋም አይደለሁም። ነሽ እንጂ ሉሊት ምን ሆነሻል? ሰዓቱ እኮ ገና ነው። ማንም ሰራተኛ ደግሞ አልገባም። ቆይ አንቺ ንቀት መሆኑን ያዘዝኩሽን ስራ ማሰሪ። አሁን ነገሩ ገባኝ። እዚህ ለምን አላደርሽም ነው? እኔ ከማደርሽ ሳይሆን ከስራሽ ነው ችግሬ። ስራውን ከሆነ አታስቢ፣ አሁኑኑ ጨርሼ እሰጥሻለሁ። በዚህ ሰዓት የገባሁት ትናንት የሰጠሁሽን ፋይል ፈልጌ ነው እኮ። ትንሽ ጠብቂ። እየቀለድሽ ነው ወይዘሮ ሜላት? እኔ የምቀልድበት ጊዜ የለኝም። ስራሽን በአግባቡ ማሰሪ ከሆነ ቢሮሽን ለቀሽ ውልቅ በይ። ኧረ እኔ አልሰራም አላልኩም። ደግሞ እኮ ትናንትና ልሰራ ጀምሬ ነበር። ከዛ ሳላስበው ልጄ መጣ። ኧረ እባክሽ ልጅሽ መጣ? አዎ። ከዛ እሱ እዚህ ነው ማድረው ሲለኝ ምንም ማድረግ አልቻልኩም፣ ሄድኩኝ። እኔ ስላንቺ ቤተሰብ አሁኑኑ ስልኳ ያለበት ቦታ ውሰደኝ። ኧረ እንደሱም አይሆንም። ጭማዳ ያዘው ጅላስ ዛፓ ምናምን አመጣ ብሎ ሌለን የሚንኮሻኮሹ። እኔ ቀልድ የሚባል ነገር አልፈልግም። ኧረ ኪድዬ እኔ ያልቀለድኩም። እዚሁ ቅርብ ስለሆነ ተቀብዬው እመጣለሁ። ይኸውልህ በዛው ልትሸመጥጠኝ አስብና እስካሁን ያደረግኩትን ሁሉ እንደ ጨዋታ አስበው። እሺ ኪድዬን አልኩሽ አይደል እንዴ? ደግሞ ያራዳ ልጅ ኪድዬን ብሎ አይዋሽምሽ። እዚሁ ትቃለሽ። ፒሳዬ በቃ አልቆይም፣ እዚሁ ጠብቂ። ወይኔ ሰላም፣ የማንም ሌባ መጫወቻ አልሆን። እሺ አሁን እዚሁ ልጠብቀው። ሰላም ለእናንተ ይሁን ወደ ቻናላችን ቤተሰቦች በያላችሁ በሰላማችሁ ይዛ እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ጆሮ ሳሚ የሀና ስልክ እንደሰረቀው ደርሶበታል ማለት ነው። እንግዲህ ሳሚ ሀና የጆሮ ፍቅረኛ መሆኗን ሳያቅ ሰላምን ለማግኘት በሄደበት ሀናም እንዳጋጣሚ ሰላምን ለመጠየቅ እዛ ቁጭ ብላ ነበር። እናም ሰላም እብድ ነሽ አይደለሽም እያለ በዛ እየተለፋለፈ እንደ አጋጣሚ የሀና ስልክ አጠገቡ ቁጭ ብላ ስለነበር አሳስቀው ሀኒቾ ሳታየው ስልኳን ይዞ ሄዷል ማለት ነው። እናም ሀኒቾም ልክ ወደ ቤቷ ልትሄድ ስትነሳ ስልኳን ስታየው አልነበረም ስልኳ አጠገቧ። በዛም ምክንያት እንግዲህ ስልኩ ማን እንደሰረቀው ባታቅም ግን ከዚህ በፊት ሰላሚና የእሷን ስልክ የሰረቀው ሳሚ መሆኑን ስለምታውቅ ሳሚ እንደወሰደው ሰላሚና ጠርጥራለች ማለት ነው። በዛም ምክንያት ለጆሮ ስለተናገረችው ጆሮ ቀጥታ ሳሚን ለማግኘት ቀጥታ ሄዶ እንግዲህ ሳሚ አንገቱን አንቆ ስልኩን ለማስመለስ እየሞከረ ነው ማለት ነው። እንግዲህ በዚሁም አጋጣሚ ወርቁ እንደሱ እንደሰረቀው ለማወቅ ትልቅ ምክንያት ይሆነዋል ማለት ነው። ምክንያቱም እሱ ጓደኛው የማንኛው ስልክ የሰረቀው ምናምን ሲለው የሰላምን አንዱን እዛ ቁጭ ብላ የነበረች ደንበኛ ናት እያለ ነበር። እናም ምናልባት እህቷ እንዳትሆን ወይም ደግሞ የሷ የቅርብ ዘመዷ እንዳትሆን አይ አይደለችም የቅርብ ዘመዷ አይደለችም ብሎን እርግጠኛ ነበር ማለት ነው። የሀናን ማንነት ሳያውቅ ነው እንግዲህ የሰረቃተኝ። በዚህም ምክንያት ከጆሮ ጋር በጣም ትልቅ ብጥብጥ ውስጥ ገብተዋል። ምክንያቱም ጆሮ ከዚህ በፊትም ሌባውን ካገኘሁት አልምረውም እያለው ነበር ማለት ነው ለጓደኛው የምትነግረኝ ከሆነ ንገረኝ፣ አለበለዛ ግን አሁን ከነገርከኝ አንተን ምንም አላረግም፣ ግን አሁን አልናገርም ካልከ ግን ያኔ ሌባውን ሳገኘው አንተ ላይ እርምጃ ወስዳለሁ ብሎ እያስፈራራ ነው። በዚህ ምክንያት
ወርቁን እንደምንም ቢሆን ገንዘብ ያለውን ገንዘብ አስይዞ ወርቁን አስመልሶ ከዚህ ነገር ውስጥ በሰላም እንዲወጣ እየለመነው ነው ማለት ነው። ምክንያቱም እሱም በጣም ፈርቷለኝ፣ ለጓደኛው እየሸፈነ ነው። ነገር ግን እሱም ተጠያቂ መሆኑ አይቀርም ማለት ነው። እናም ወርቁን ለመመለስ አስቦ ነበር። ነገር ግን ሄዶ ሲጠይቀው የወሰድከውን ገንዘብ ሙሉ በሙሉ የማትመልስ ከሆነ አልሰጥህም፣ ስለዚህ ብሩን ይዘህ የማትመጣ ከሆነ አጠገቤ እንዳደርስ ብሎ ነው አባሮ የላከው ማለት ነው ወርቁን የገዛው ሰውዬ። እና በዚህ ምክንያት እንግዲህ ሳሚ ስልኮችን እየሰራረቀ አጠራቅሞ ወርቁን ለማስመለስ ነው እየሄደበት ርቀት እንግዲህ ሌላ ጦስ ውስጥ የከተተው ማለት ነው። ሳያስበው ከጆሮ ጋር ያጋጨው። እናም ጆሮ በጣም ትልቅ እርምጃ ይወስድበታል፣ ወይም ደግሞ የሀናን ስልክ ወዲው ስለሆነ እጁ ላይ ስላለ ቀምቶ ለሀኒቾ ይሰጣታል ብለን እናስባለን። ሀኒቾም እንግዲህ ስራ እየሰራች አይደለም። ያው ሰላም እና ምናሴ በዲስትሮ ስራቸው ቀጥለው በጣም ቤተሰቡን የሚያስተዳድሩት ቀጥ አድርገው የያዙት እነሱ ናቸው። ሀናም ስራ ባሰራም ወደ ቤተሰቦቿ እዛ ስራ ስለማሰራ ከአባቷ ቤት ቁጭ ብላ የአባቷ ሸክም መሆን አልፈለኩም፣ ስለዚህ ወደ ቤተሰቦች መመለስ ፈልጋለሁ፣ አሁን ላይ ተረጋግተዋል ብላ እንግዲህ ወይዘሮ ሜላት ስራ ስለጀመረች እና እሷም የራሷ ነገር ስላላት ያው ችግር ከወናቷ ጋር ስለታረቀች ማለት ነው ተመልሼ እመጣለሁ ብላለች። አባባ ኖላዊም በዚህ ምክንያት በጣም ተከፍተዋል። እናም ለእነ ተምቹ ሀና ተመልሳ ልትሄድ ነው እያሏቸው ነበር። ተምቹም ያው ዝሮ እናንተ ጋም እኮ ትመጣለች፣ ደግሞ ብትሄድም ወደ ቤተሰቦቿ ቤት ነው ብለው እያጽናኗቸው ይገኛል። እናም ጆሮና ተምቹ እና በአባባ ኖላዊ ጋር ሄደው ፈታ እያሉ ነበር እንዳጋጣሚ። ከዛም አባባ ኖላዊ እና ተምቹ ልንዝናና ነው ብለው ጆሮን እዛ አስቀምጠው ትሄዳልና ጆሮም ያው ጥበቃ እየሰራ ይገኛል ማለት ነው አባባ ኖላዊ እስከሚመለስ ድረስ። እሱም ኃላፊነቱን ተሸክሞ እንግዲህ ጠባቂም ሆኖ ሊሰራ እያሰበ ነው እና በዛውም ለምዶበት ምናልባት አባባ ኖላዊንም ያግዛቸው። ምክንያቱም እነሱ ስራ እንሰራለን ይላሉ እንጂ ሁልጊዜ ሲያወደረድሩ ነው የሚታዩት ጆሮና ተምቹ ማለት ነው። የራሳችን ስራ ከፍተናል ምናምን ይላሉ እንጂ እስካሁን ሲሰሩ ምንም አንድ ቀን አላየንም። እንደ ድሮ ከድሮ የተለየም ላይፍ የላቸውም። በየሰፈሩ በየቤቱ ሲደባደቡ፣ ሲዟዟሩ፣ ሲተቻቹ የመጠጥ ቤት ምናምን ነው የምናያቸው። አብዛኛውን ጊዜ እንደውም ሀብታም ነን ብለው ካሰቡ ቀን ጀምሮ በብዛት መጠጥ ቤት እና ምግብ ቤት ነው በብዛት የሚውሉት ማለት ነው። በምን ሰዓት ሰርተው ብሩ እንደሚያገኙት አይታወቅም። በእርግጥ ተምቹ አጎቱ ከአሜሪካ ስለሚልክለት በሱ ነው እስካሁን እየተጠቀመ ያለው ማለት ነው። ጆሮ ግን ያው የራሴ ስራ አለኝ ብሎ ይላለኝ፣ ግን ደግሞ ብዙ ጊዜ ሲሰራ እናየው ማለት ነው። እናም ተምቹ ድንብላልን በህይወቴ በጣም ከምወዳቸውና ላጣቸው ከማልፈልጉ ሰዎች መካከል አንቺና ጆሮ ናችሁ፣ ስለዚህ በጣም ነው የምወድሽ ብሏታለኝ። እናም እሷም ያው ቤተሰብ ወይዘሮ ሜላትን ቤት ጥላ አብረው ቤተሰብ እንዲመሰርቱ አብረው እንዲኖሩ እየለመናት ይገኛል። እሷ ደግሞ አሁን ላይ አልችልም፣ በዚህ ሁኔታ ትቻቸው አልሄድም። እናም የወርቁ ደግሞ በዛ ላይ ደግሞ ወርቁ መገኘት አለበት ብላ ነግረዋለች ማለት ነው። እናም ወርቁ እስከሚገኝ እኔ ወርቁን ከየትም አንቺ ፈቃደኛ ሁኝ እንጂ ወርቁን ከየትም ብዬ አመጣዋለሁ፣ ከዛ በኋላ አብረን እንኖራለን ብለው በዚህ ተስማምተዋል ማለት ነው። እናም ወርቁን ለመመለስ ቃል ገብቷል ተምቹም ለድንብላል። ድንብላልን በእርግጥ ተወደዋለች፣ ከእሱ ጋር ለመኖር አብራ ፈቃደኛ ናት። ነገር ግን ነው ወይዘሮ ሜላት አሁን ባሉበት ሁኔታ ጥላቸው ለመሄድ አልፈቀደችም ማለት ነው። ወይዘሮ ሜላትም የራሳቸው የሆነ ነገር አሁን ላይ እየተስተካከለላቸው ይገኛል። ምናልባት ደግሞ የፍርድ ቤቱ ቀጠሮ ተራዝሞ ከዛ በኋላ ፍርድ ቤቱ የእሷ ውሳኔ ካገኘች ሙሉ ሀብቷ ይለቀቃል። ከዛም ወደ ነበረችበት ትመለሳለች። እንደውም ወይዘሮ ሜላት ያው የውለታዋን በክፉ ቀኑ አብራት ስለነበረች ለድንብላል ሌላ የተለየ ነገር የምታደርግላት ይመስለናል ማለት ነው። እና ወይዘሮ ሜላትም እንግዲህ አለቃዋ ወደ ውጭ ለሕክምና ሄዶ እዛ ነው የሚገኘው ማለት ነው። ወይዘሮ ሜላትም እንግዲህ ጸባያን አሳምራ ከሉሊት ጋር እየታዘዘች እንግዲህ ዝቅ ብላ ለመስራት ወስናለች ማለት ነው። ምክንያቱም እዛ ስራ ከተውኩ ሌላ ስራ የሚገባኝ ስራ አገኛለሁ ብላ አታስብም። ያንን ስራ በጣም ስለወደደች እና ለቤተሰቦቿ በጣም ስለሚያስፈልጋተኝ የሉሊትን ስድብ፣ የሉሊትን ግልምጫና የእሷን ትዕዛዝ እንደምንም ችዬ መስራት አለብኝ ብላ አስባለች ማለት ነው። ያው ወይዘሮ ሜላት ራሷን በጣም ነው የምትኮፍሰው። በቃ እኔ ያልኩት ካልሆነ ምናምን የምትል ሰው ስለሆነች እና እሱን ታግሳ ስራዋን እስከ መጨረሻው አለቃዋ እስከሚመጣ ትቀጥላለች ወይስ ሉሊት አሸንፋት ያው እሷ በነገር ቆስቁሳ ከስራ ታስወጣታለች የሚለውን
አብረንም እና ይሆናል። በእርግጥ አለቃዋ አደራ እሷን ላጣት አልፈልግም ብሎ ማስጠንቀቂያ ሰጥቶታል ለኢዩኤል። እናም ሲመጣ ወይዘሮ ሜላትን ከድርጅቱ ካላገኛት ቀጥታ ጠቡ የሚሆነው ከሉሊት ጋር ነው። ይህን ደግሞ ሉሊት አታውቅም። በጣም እንደሚወዳትና እንደሚፈልጋት ስታውቅም ግን ደግሞ አደራ ብሎት ለኢዩኤል ሰጥቶት እንደሄደና በመካከላቸው ምንም እንኳን ችግር ቢፈጠር በመካከላቸውን ያለውን ችግር እየፈታ እስከሚመጣ ድረስ ድርጅቱን አደራ ብሎታል ማለት ነው። በእርግጥ እሱ ስህተት የሰራው አለቃዋ ይችን ተንኮለኛ ሹሟ ሲሄድ ነው። ምክንያቱም አይደለም ለወይዘሮ ሜላትና ይቅርና ወይዘሮ ሜላትን የሚደግፉትን ራሱ ለማባረር እያሰበች ነው ገና ከወዲሁ ማለት ነው። እናም እንግዲህ ያው ዝሮ ወይዘሮ ሜላት በስራዋ ትቀጥላለች። ደግሞ ዋናው አለቃዋ ከወደደ ይቺ የተራዋ ሰራተኛ የሉሊት ጉዳይ አያሳስብም ማለት ነው። እናም ኖላዊ ድራማ ቀጣዩን ክፍል ዘንላችሁ ስለምንመጣ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰናይ ጊዜ በያላችሁበት ተመኘንላችሁ።